ኢራን አቋሟን እንደማትቀይር ስለማስታወቋ፣ አዲስ የተቀሰቀሰው ወረርሽኝ ዓለም አቀፍ የጤና ስጋት ነው ስለመባሉ፣ በደቡብ አፍሪካ አሁንም ስጋት ስለመኖሩ፣ የክልሉ መንግስት ደሞዝ ስለማገዱ፣ ትግራይን ለማስተዳደር ያለመ ነው የተባለ ምክር ቤት ስለመመስረቱ፣ በከባድ የሙስና ወንጀል ይፈለጋሉ የተባሉ ችሎት ሳይቀርቡ ስለመቅረታቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮሜንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ኢራን አቋሟን እንደማትቀይር አስታውቃለች። ዩራኒየም የማበልጸግ መብቷ ለድርድር የሚቀርብ እንዳልሆነ ያስታወቀችው ኢራን ከዚህ አቋሟ ፈቀቅ እንደማትል ያመለከቱት የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን አመልክተዋል። ኢራን ወደ አሜሪካ ባለ 14 ነጥብ የስምምነት እቅድ ልካ እንደነበር ያስታወሱት ቃል አቀባዩ ሁለቱም አገራት እቅዱን በተመለከተ የራሳቸውን ሀሳብ ማንጸባረቃቸውን ሲያመለክቱ አሜሪካ ይህን እቅድ ውድቅ እንዳደረገች ያስታወቁት ባለስልጣናት የማስተካከያ አስተያየቶችን በመዘርዘር በፓኪስታን አማካኝነት መልእክት ልከውልናል ብለዋል። እቅዳችንን በላክን ማንግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የእኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም ንግግሩን የማስጀመር ሂደቱ ያለበትን ሂደት አስረድተዋል። በእርግጠኛነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይም ከአቋም ፈቀቅ የምንልበት ጉዳይ አይደለም ያሉት ቃል አቀባዩ አክለውም ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሊየር መሳሪያዎች ላለመስፋፋት የተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶች መለቀቅን በማሳያነት ያነሱት ቃል አቀባዩ እናንተ ለድርድር ያስቀመጥነውን ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ እንናገራለን ብለዋል። አዲስ የተቀሰቀሰው የኢቦላ ወረርሽኝ ዓለም አቀፍ የጤና ስጋት ነው ተብሏል። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተው ቡንዲቡግዮ የተባለ ቫይረስ ዝርያ የመጣው የኢቦላ ወረርሽኝ ዓለም አቀፍ አስቸኳይ የሕዝብ ጤና ስጋት እንደሆነ የዓለም ጤና ድርጅት አስታውቋል። ቫይረሱ በተከሰተበት ኢቱሪ ግዛት በጤና ባለሙያዎች ላይ ጨምሮ ያልተለመዱ የሞት አደጋዎች መመዝገባቸውን፣ ወረርሽኙ ድንበር ተሻግሮ በ24 ሰዓታት ውስጥ በኡጋንዳ ዋና ከተማ ካምፓላ አንድ ሞት ጨምሮ 2 ሰዎች ላይ በላቦራቶሪ በተደረገ ምርመራ በቫይረሱ መያዛቸው መረጋገጡን ያወሳው ድርጅቱ በመግለጫው ወረርሽኙ ዓለም አቀፍ ስርጭት ሊኖረው እንደሚችልና የተቀናጀ ዓለም አቀፍ ምላሽ እንደሚሻም አስጠንቅቋል። ለቡንዲቡግዮ የኢቦላ ዝርያ እስካሁን የጸደቀ ቋሚ ክትባትም ሆነ መድኃኒት አለመኖሩ ስጋቱን እጅግ ከፍተኛ እንዳደረገው ባመለከተው የዓለም ጤና ድርጅት መረጃ ለጎረቤት አገራት ድንበር ተሻጋሪ መንገደኞችን የመመርመር ስራ ተጠናክሮ ጥብቅ ክትትልና ዝግጁነት እንዲደረግም ጥሪ ቀርቦበታል። ያም ሆኖ ማንኛውም አገር ላይ የድንበር መዝጋትም ሆነ የንግድና የጉዞ እገዳ እንዳይጣል ያሳሰበው ድርጅቱ መሰል እርምጃዎች በሳይንስ ያልተመሰረቱ ሰዎችን ወደ ህገወጥ የድንበር ተሻጋሪነት የሚገፉና ስርጭቱን የሚያባብሱ በመሆናቸው የሀገር ውስጥ ኢኮኖሚን በመጉዳት የእርዳታ አቅርቦትን ያስተጓጉላሉ ብሏል። እንደ አዲስ ተቀሰቀሰ በተባለው በዚህ ወረርሽኝ እስካሁን 300 ሰዎች በቫይረሱ ስለመያዛቸውና 88 ሰዎች ላይ ሞት መመዝገቡ ታውቋል። በደቡብ አፍሪካ አሁንም ስጋት አለ ተብሏል። የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹ በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥሪ ማቅረባቸውን ቲክቫህ ዘግቧል። በስደተኞች ላይ ባነጣጠረው ተደጋጋሚ ጥቃት ሳቢያ አሁንም ከፍተኛ የስነ ልቦናና የደህንነት ስጋት ላይ መሆናቸውን የገለጹት ኢትዮጵያውያኑ ማርች ቱ ማርች በተሰኘ ስደተኛ ጠል ቡድንና ሌሎችም አማጽያን አማካኝነት ከሚፈጸሙ ጥቃቶች ጀርባ የኢትዮጵያውያን የእርስ በርስ መረጃ መሰጣጠትና መጨካከን ሳቢያ ጉዳት መድረሱ መዘገቡን ቲክቫህ አውስቷል። ጥቃቶች መበራከታቸውን ተከትሎ ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያሉ ማስጠንቀቂያዎች ተሰጥቶ የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳም ድርጊቱን በጽኑ የሚያወግዝ መግለጫ ሰጥተው የአገሪቱ ፖሊስ የጥቃቱ አስተባባሪ የሆኑ የቡድኑን መሪዎች ማሰር ጀምሮ እንደነበር ያወሱት የመረጃው ምንጮች፣ ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በአገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር በሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆችን የማፈራረስ ዘመቻ መጀመሩን አመልክተዋል። ይህ እርምጃ ደግሞ ከሌሎች አገራት ዜጎች ይልቅ በኢትዮጵያውያን ላይ ያነጣጠርና የበረታ መሆኑን ያስታወቁት ኢትዮጵያውያኑ አሁንም ቢሆን ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች እንዳሉ ጠቁመው የኢትዮጵያ መንግስት ለጉዳዩ ተገቢውን ትኩረት ሊሰጠው ይገባል ሲሉ ጥሪ ማስተላለፋቸውን ቲክቫህ አስነብበዋል።
የክልሉ መንግስት ደሞዝ ማገዱ ተሰምቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል ርዕሰ መስተዳደር ጽህፈት ቤት የክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ ለጊዜው እንዳይከፈል ማገዱ ታውቋል። አስተዳደሩ ለዚህ ውሳኔ እንደ ምክንያት የጠቀሰው በአሁኑ ወቅት በተለያዩ መስሪያ ቤቶች ያለው የደሞዝ አከፋፈል ወጥነት የሌለው ኢፍትሐዊና ግልጽነት የጎደለው ሆኖ በመገኘቱ ነው ተብሏል። በመሆኑም ፍትሐዊነትን የሚያረጋግጥና የተማከለ የአከፋፈል መመሪያ ተዘጋጅቶ ስራ ላይ እስኪውል ድረስ ማንኛውም መስሪያ ቤት በራሱ ፍላጎት ደሞዝ እንዳይከፍል በደብዳቤ አስተዳደሩ አሳስቧል። በትግራይ ክልል ካለፈው ጥቅምት ወር ጀምሮ ከፌዴራል መንግስት የሚላከው የበጀት ድጎማ በገንዘብ ሚኒስቴር ትዕዛዝ ተቋርጦ መቆየቱ የሚታወስ ሲሆን አስተዳደሩ በዚህ ደብዳቤው ላይ የፌዴራል መንግስት በጀትን በመከልከሉና በተፈጠረው ጫና ምክንያት ሰራተኞች ደሞዛቸውን በወቅቱ ለማግኘት መቸገራቸውን በድጋሚ ጠቁሟል። ትግራይን ለማስተዳደር ያለመ ምክር ቤት መመስረቱ ተሰምቷል። ስምረት፣ ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታና ቃንጪ ሀቂ የተባሉትን 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱትን የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት በይፋ መመስረቱና የምስረታ ጉባኤንም እንዳካሄደ ተነግሯል። በጉባኤው ላይ ባደረጉት ንግግር በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ የጠቀሱት በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባ፣ ክልሉን የማስተዳደር ሚናውንም የሚወጣው በህዝብ በተመረጠ መንግስት እስከሚመሰረት ብቻ እንደሆነ አስታውቀዋል። በሌላ በኩል በመድረኩ የደብረጽዮን ቡድን እየፈጸማቸው ያሉ ግልጽ ትንኮሳዎች ወደ ጦርነት ሊያመሩ የሚችሉ መሆናቸውን የጠቆሙት አቶ ጌታቸው የፌዴራል መንግስት ግን በትዕግስት ጦርነትን ለማስቀረት መወሰኑ የሚደነቅ ነው ብለዋል። የተቋቋመው የትግራይ ሰላምና ለውጥ ምክር ቤት መንግስት የሚተካበት መድረክ አይደለም ያሉት አቶ ጌታቸው ይልቁንም የትግራይን የለውጥ ኃይሎች በማቀናጀት በህዝብ የተመረጠ መንግስት እስከሚመሰረት ድረስ በትግራይ አጀንዳዎች ላይ በጋራ የመስራት ዓላማ እንደሆነ ጠቁመዋል። በቅርቡ መቀሌ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም ያሉት አቶ ጌታቸው ይህንን ግብ ለማሳካትም በደብረ ጽዮን ቡድን ላይ ያለውን የፖለቲካ ጫና በማጠናከር የፌዴራል መንግስቱ በቡድኑ ላይ ያለው ትዕግስት እየተሟጠጠ መምጣቱን እንዲሁም ዓለም አቀፉ ማህበረሰብ በትግራይ ለውጥ እንዲመጣ ያለውን ዝግጁነት እንደ ግብዓት እንደሚጠቀሙበት ተናግረዋል። በከባድ የሙስና ወንጀል ይፈልጋሉ የተባሉት ችሎት ሳይቀርቡ መቅረታቸው ተሰምቷል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል በሚል የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በከባድ የሙስና ወንጀል ክስ የመሰረተባቸው 13 ግለሰቦች ላይ የክስ መቃወሚያ ለመስማት ለዛሬ ቀነቀጠሮ ሰጥቶ እንደነበር ይታወሳል። ተከሳሾቹ ስልጣናቸውን አላግባብ በመጠቀም በአገር አቀፉ የነዳጅ አቅርቦትና ስርጭት ላይ በከፍተኛ ደረጃ ጉዳት ማድረሳቸውን በማመልከት የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበው ይህ የክስ መዝገብ በተጨማሪም ተጠርጣሪዎቹ ከመመሪያ ውጪ የነዳጅ ግዢና አከፋፋይነት ፈቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚወጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጪ በማድረግ ተወንጅለዋል። በእነዚህ ህገወጥ ተግባራት ምክንያት በመንግስት ላይ በ10 ሚሊዮኖች የሚቆጠር የገንዘብ ጉዳት የደረሰ ሲሆን ከ1.9 ሚሊዮን ሊትር በላይ ነዳጅ ለታለመለት ዓላማ ሳይውል እንዲባክንና የነዳጅ እጥረት እንዲባባስ ማድረጋቸው በክሱ ተዘርዝሯል። የፌዴራል አቃቤ ህግ ግለሰቦቹ በዋና ወንጀል አድራጊነትና በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገልና የመንግስትን ስራ በማይመች አኳኋን በመምራት ወንጀል የከሰሳቸውን ክስ ችሎቱ መርምሮ የተከሳሾችን የክስ መቃወሚያ ለመስማት ለዛሬ ተቀጥሮ ነበር። በዚሁም የክስ መቃወሚያዎችን የተከሳሾቹን አድምጧል። ችሎቱ በክስ መዝገቡ ከ6 እስከ 10ኛ ተከሳሽ የሆኑት አቶ ጌታቸው አመኘ፣ ወይዘሮ በረከት ወርቁ፣ በረከት ገበሬዋ፣ አቡሽ አየልና ይልቃል የኔ ሰው በመቅረብ ለመጠባበቅ ለዛሬ ቀጠሮ ሰጥቶ የነበረ ቢሆንም ተከሳሾቹ በችሎቱ ሳይገኙ ቀርተዋል። በተጠርጣሪዎቹ ላይ ፖሊስ በከባድ ሙስና ወንጀል እንደሚፈልጋቸው ማስታወቂያ ወጣባቸው መሆኑ ይታወቃል። በቀጠሮ መሰረት የተሰየመው ችሎቱ የክስ መዝገቡ ላይ መቃወሚያ ያቀረቡ ተከሳሾችን በማድመጥ ብይን ለመስጠት እንዲሁም ከ6 እስከ 10ኛ ተከሳሾችን ፖሊስ ለችሎት እንዲያቀርብ ለመጠባበቅ ለሰኔ 1 ቀን 2018 ቀነ ቀጠሮ ሰጥቷል። ተከሳሾቹ በቀጠሮው መሰረት ለችሎት የማይቀርቡ ከሆነም ፖሊስ ያልቀረቡበትን ምክንያት እንዲገልጽ ትዕዛዝ ተሰጥቷል። ይፈልጋሉ ከተባሉት መካከል ወይዘሮ በረከት ወርቁ፣ በረከት ገበሬዋ ከሀገር ወጥተው አየርላንድ አገር እንደሚገኙ በማህበራዊ ሚዲያ ላይ በቪዲዮ ሲናገሩ መመልከቱን አስታውሶ የዘገበው ቲክቫህ ኢትዮጵያ ነው።
ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!